ከ70/30 ቤቶች ጋር በተያያዘ መንግስት እንቅፋት እንደገጠመው ሰምተናል። በዚህም መሰረት ከመንግስት ጋር በቤት ልማት ዘርፍ በጋራ ለመስራት ከተፈራረሙ 26 የሪል ስቴት አልሚዎች መካከል በስራ ላይ የሚገኙት ጥቂቶቹ ብቻ መሆናቸው ታውቋል። በሌላ በኩል ደግሞ ከ260 በላይ ለሚሆኑ ግብር ከፋዮች የ500 ሚሊዮን ብር ቅጣት ማንሳቱን የገቢዎች ቢሮ አስታውቋል። ቤታቸው ለልማት የፈረሰባቸው ነጋዴዎችም የግብር ዕዳቸውን ክፍያ በተከፋፈለ ጊዜ እንዲፈጽሙ እየተደረገ መሆኑን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከ260 በላይ ለሚሆኑ ግብር ከፋዮች የ500 ሚሊዮን ብር ቅጣት ማንሳቱን የገቢዎች ቢሮ አስታውቋል። ተቋሙ የግብር ከፋዮችን ቅሬታ ለመፍታትና የአሰራር ስርዓቱን ለማዘመን ስራዎችን እየሰራ መሆኑን የገለጹት የቢሮው የኮሚኒኬሽን ዳይሬክተር የሆኑት አቶ ሰውነት አያሌው ናቸው። ዘመናዊ ቴክኖሎጂዎችን ጨምሮ ቢሮ ቅሬታዎችን ለመፍታት መሰል ችግሮች እንዳያጋጥሙ ለማድረግ 24 የሚሆኑ አዳዲስ የአሰራር ስርዓቶችን ዘርግቶ ተግባራዊ እያደረገ መሆኑን ገልጸዋል። በተለይም አግባብ ባልሆነ የታክስ አስተዳደር ውሳኔ ቅጣት ተጥሎባቸው የነበሩ ከ260 በላይ ግብር ከፋዮች ከ500 ሚሊዮን ብር በላይ የሚገመት የቅጣት ክፍያ እንዲነሳላቸው ተደርጓል ሲሉ ገልጸዋል። ቢሮ አሁንም የግብር ከፋዮችን አቤቱታ በማዳመጥና ችግሮችን በውይይት በመፍታት ረገድ ትኩረት ሰጥቶ እንደሚሰራ ማስታወቁ ይታወሳል። ቤታቸው ለልማት የፈረሰባቸው ነጋዴዎችም የግብር ዕዳቸውን ክፍያ በተከፋፈለ ጊዜ እንዲፈጽሙ እየተደረገ መሆኑን መንግስት አስታውቋል። በ6 ወራት ከ13000 በላይ የታክስ ቅሬታዎች መቅረባቸው የተገለጸ ሲሆን በአዲስ አበባ ከተማ መንግስት መሬት ለልማት በመፈለጉ ምክንያት ቤት የፈረሰባቸውና ከቦታቸው የተነሱ ግብር ከፋዮች በተከፋፈለ ጊዜ እንዲከፍሉ እያደረገ መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ነው ያስታወቀው። የገቢዎች ቢሮ ኪሳራም ሆነ ሌሎች ችግሮች ያጋጠሟቸው የግብር ዕዳ መክፈል የማይችሉ ግብር ከፋዮች ተጨማሪ የመክፈያ ጊዜ በመስጠት ዕዳቸው ተሸንሽኖ በሚሰጣቸው ጊዜ እንዲከፍሉ ድጋፍ እየተደረገላቸው መሆኑን የተናገሩት የቢሮው የታክስ አስተዳደር ዳይሬክተር አቶ ንብረት በሪው ናቸው። በግብር ሕጉ መሰረት በተለያዩ ምክንያቶች በአንዴ ግብር መክፈል ለማይችሉ ሰዎች ለመክፈያ የተራዘመ የጊዜ ዕድል በመስጠት ድጋፍ እያደረግን ነው ብለዋል። የታክስ ዕዳ አስተዳደር ዳይሬክተሩ አክለውም የኢኮኖሚ እንቅስቃሴው በሰው ሰራሽም ሆነ በተፈጥሮ ክስተቶች የተጎዳበት ሰው ታክስ ለመክፈል የማይችል ከሆነ የተጣለው ቅጣት ትክክል ቢሆን እንኳን ቅጣቱን በማንሳት በንግድ ስርዓቱ ሊቀጥል እንዲችል የመደገፍና የማበረታታት ስራ ይሰራል ብለዋል። ዳይሬክተሩ አክለውም ግብር ከፋዩ በአንድ ጊዜ ክፈል ቢባል ከታክስ መረቡ ሊወጣ ስለሚችል መንግስት ግለሰቦችን ለመጥቀም ሲል የሚፈጽመው የክፍያ ስምምነት መሆኑን አስረድተዋል። በተመሳሳይ በእሳት አደጋ የተቃጠለባቸው ጽኑ ህመም ውስጥ የሚገኙ ህይወት ያለፈ ከሆነና የንብረት ወራሹ የዕዳው ተጽዕኖ ከፍተኛ ሆኖበት ለችግሩ ማረጋገጫ ካቀረበ የግብር ቅጣቱ በልዩ ሁኔታ የሚነሳበት አሰራር መኖሩን አስረድተዋል። በከተማ አስተዳደር ውስጥ በሚገኙ 17 ቅርንጫፎች ባለፉት 6 ወራት ከ13000 በላይ ቅሬታዎች ቀርበው 11892 ለሚሆኑት ምላሽ መሰጠቱን የገለጹት የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የታክስ ውሳኔ ቅሬታ ክፍል ዳይሬክተር አቶ ኤርሚያስ ጽጌ ናቸው። ለ1518 ቅሬታዎች መልስ አለመሰጠቱን ምላሽ የተሰጣቸው ግብር ከፋዮች አንድም ለቀረበው ቅሬታ መረጃን በማጣራት ተቀባይነት ካገኘ ውሳኔ መስጠት፣ በሌላ በኩል ደግሞ የታክስ ውሳኔውን ማጽናት መሆናቸውን ተናግረዋል። ወደ 5000 የሚጠጉ ቅሬታዎች ተቀባይነት አልነበራቸውም ብለው በ230 ሰዎች ቀርበው የነበሩ ቅሬታዎች በራሳቸው ጊዜ ሲቋረጡ 7000 የሚጠጉት ደግሞ ተቀባይነት ማግኘታቸውን ጠቁመዋል። የመንግስትን ገቢ በማስፋት ሂደት ውስጥ በቫት ምዝገባ፣ የቀን ገቢ ግምት አሰራር እንዲሁም መርካቶ ገበያ ውስጥ የሽያጭ መመዝገቢያ ላይ በተደረገ ቁጥጥር ቅጣት መጣልን ተከትሎ የታክስ ቅሬታዎች መጨመራቸው ተገልጿል። ምንም እንኳን የቀን ገቢ ግምት ቢሆንም ግብር ከፋዩ ሲጠየቅ የሚሰጠው መረጃ ግልጽ ካልሆነ የቢሮ ሰራተኞች ለቀን ገቢ ግብር አመላካች የሆኑ የራሳቸውን መስፈርቶች ይጠቀማሉ ያሉት አቶ ኤርሚያስ፣ ይሁን እንጂ ግብር ከፋዩ ያለ አግባብ የተጣሉበት ግብሮች ሲኖሩ መብቱን ተጠቅመው ቅሬታውን ቢያቀርብ ስህተቶች ካሉ ይሻሻላሉ ብለዋል። በሌላ በኩል ደግሞ ከ70/30 ቤቶች ጋር በተያያዘ መንግስት እንቅፋት እንደገጠመው ሰምተናል። በዚህም መሰረት ከመንግስት ጋር በቤት ልማት ዘርፍ በጋራ ለመስራት ከተፈራረሙ 26 የሪል ስቴት አልሚዎች መካከል በስራ ላይ የሚገኙት ጥቂቶቹ ብቻ መሆናቸው ታውቋል። በ2017 በጀት ዓመት ከግል አልሚዎች ጋር አጋርነት በመፍጠር በአዲስ አበባ ከተማ ውስጥ ፕሮጀክቶችን ለማስፈጸም የሚያስችል 4 የቤት ልማት ሞዴል ፕሮጀክት የውል ሰነድ ተዘጋጅቶ ከ26 አልሚዎች ጋር የውል ሰነድ መፈራረሙን የከተማና መሰረተ ልማት ሚኒስቴር አስታውቋል። እነዚህ አልሚዎች ስምምነት ያደረጉት በቤት ግንባታ ለመሰማራት የሚያስችላቸውን መስፈርቶች ያሟሉና በመመሪያና ደንቡ መሰረት በውድድር አልፈው ስለመሆኑ በሚኒስቴር መስሪያ ቤቱ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አቶ ኢትዮጵያ በዴቻ
እንደሚቻ ገልጸዋል። ከተፈራረሙት አልሚ ድርጅቶች ውስጥ ግን የሚጠበቅባቸውን መስፈርት በማሟላት ወደ ስራ የገቡት 6ቱ ብቻ ስለመሆናቸው አስታውቀዋል። ከነዚህም ውስጥ ኦቪድ ሪል ስቴት፣ አፍሪካ ሆልዲንግ፣ ጊፍት ሪል ስቴት፣ ኢስት አፍሪካ እና ጃምቦ ሪል ስቴት ተጠቃሽ መሆናቸውን ተናግረዋል። በዚህ አሰራር መሰረት መንግስት ቤት መስሪያ ቦታ የሚያቀርብ ሲሆን የግሉ ዘርፍ ቴክኖሎጂና ፋይናንስ ወጪ በማድረግ የሚሳተፉበት እንደሆነ ገልጸዋል። ከሚገነቡት ቤቶች ውስጥም 30 ወይም 35 በመቶ የሚሆኑት መንግስት መሬትና መሰረተ ልማት ላቀረበበት ያለ ክፍያ የሚወስድና በቤት ልማት ተጠቃሚ ለመሆን ለተመዘገቡ ሰዎች ደግሞ በተመጣጣኝ ዋጋና በረዥም ጊዜ ክፍያ ተደራሽ የሚያደርግበት አሰራር መሆኑን ተናግረዋል። ቀሪው 65 ወይም 70 በመቶ የሚሆነው ደግሞ የግል ባለሀብቱ በገበያ ዋጋ በመሸጥ ተጠቃሚ የሚሆንበት አሰራር ስለመሆኑ አክለዋል። ስምምነቱ በመንግስትና በግል አጋርነት 120 ሺህ ቤቶችን ለመስራት የሚያስችል እንደሆነ አንስተው ለፕሮጀክቱ ግንባታ የሚሆን የአዲስ አበባ ከተማ አስተዳደር ከ1 ሺህ በላይ ሄክታር መሬት ማቅረቡን ገልጸዋል። በዚህም መሰረት ከ89 ሺህ በላይ ቤቶች ግንባታ መጀመሩን የገለጹ ሲሆን ወደ 60 ሺህ የሚደርሰውን የቤት ግንባታ የሚሸፍነው ኦቪድ ሪል ስቴት መሆኑን አስታውቀዋል። ግንባታውን በአቃቂ ቃሊቲ ገላንጉራ አካባቢ እየተከናወነ የሚገኝ ስለመሆኑ ያነሱት የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚው አፈጻጸማቸውን በተለያየ ደረጃ ላይ እንደሚገኝ የተናገሩት ከነዚህም ውስጥ 12 ብሎኮች እስከ 15ኛ ወለል ግንባታ ላይ እንደሚገኙ በመስክ ምልከታና በሪፖርት መረጋገጡን ተናግረዋል። በአዲስ አበባ የ20/80 እና የ40/60 ቆጣቢዎች ቤት ማግኘት የሚችሉበት ሁኔታን የማመቻቸት ስራ እየተሰራ መሆኑን የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት ከሰሞኑ ማስታወቁ ይታወሳል። የጽህፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደ ማርያም እንደገለጹት የመንግስትና የግል አጋርነት የአዲስ አበባ ነዋሪዎች የቤት አቅርቦትን ለማስፋት ከተቀመጡ 4 መርሃ ግብሮች አንደኛው መሆኑን ጠቅሰዋል። በመርሃ ግብሩም ባለፉት 2 ዓመታት ከ100 ሺህ በላይ ቤቶች ግንባታ እንዲጀመር መደረጉ ታውቋል። በቀጣይ ዓመታት በመንግስትና በግል አጋርነት የተጀመሩ የቤት ግንባታዎች እንዲጠናቀቁና አዳዲስ ቤቶች በስፋት እንዲገነቡ እየተሰራ እንደሆነ አመልክተው በዚህም የ20/80 እና የ40/60 ቆጣቢዎች በልዩ ሁኔታ ቤት ማግኘት የሚችሉበትን የማመቻቸት ስራ እየተሰራ መሆኑን ተናግረዋል። በዚህ አካሄድ የሚገነቡ ቤቶች በዕጣ እንደሚተላለፉም ነው የተነገረው። ላለፉት ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ መናገራቸው ከሰሞኑ አነጋጋሪ መሆኑ ታውቋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉ ሚኒስትሯ ተናግረዋል። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግሮች ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በሰጡት መግለጫ አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቀለለ መሆኑን የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበረ ገልጸዋል። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ በመሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛዎቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸው በሚኒስትሯ ተነስቷል።